ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበርና አጫጭር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ሰንጉ። ወደ ሰበር መረጃዎች ስናቀና የአረብ ሀገራቱ ከፍተኛ መከፋፈል እንደታየባቸው ሲአይኤ አረጋግጧል። የሲአይኤ የስለላ ሪፖርቶች ዛሬ አመሻሹን ይፋ የሆኑ ሲሆን በዚህም ይፋዊ በሆነ ሪፖርት ላይ በኢራን ላይ ስለሚጀመረው አዲስ ጦርነት በተመለከተ የአረብ ሀገራቱ ከባድ መከፋፈል ማሳየታቸውን፣ እንደ ኤሚሬትስና ባህሬን ያሉ ሀገራት ጦርነቱ እንዲጀምር ሲፈልጉ እንደ ሳውዲ አረቢያና ኩዌት ያሉት ደግሞ እንዳይጀመር እየጎተጎቱ ነው። ከባድ መከፋፈል ውስጥ እንደገቡ ተነግሯል። ይህንን በተመለከተ በስፋት የሲአይኤን መረጃ የማስደምጣቸው ይሆናል። ኢራን በንቃት እየተከታተለች የምትገኘው የፕሬዝዳንት ዶናልድ ጄ ትራምፕ የቻይና ጉዟቸውን በተመለከተ አዳዲስ መረጃዎች እየወጡ ነው። ይህንንም በተመለከተ በቀጠናው ላይ ያለውን ውጥረት የማስደምጣችሁ ነው የሚሆነው። በሌላ በኩል ኢትዮጵያ እየተሳተፈችበት የምትገኘው በኢራን ላይ ትኩረት ያደረገው የብሪክስ አባል ሀገራት ስብሰባ በህንድ ተጀምሯል። የኢራንን ጉዳይ ዋነኛ አጀንዳ ተደርጎ እየተወያዩበት ባለው በዚህ ጉዳይ ላይ ኢትዮጵያ በጉዳዩ ዙሪያ በዓለም ሰላምና በቀጠናዊ ጦርነት ዙሪያ ሀሳቧን ሰጣለች። ኢትዮጵያ በዶክተር ጌዲዮን ጢሞቴዎስ በውጭ ጉዳይ ሚኒስትሩ ተወክላለች። ይህንን በተመለከተ ኢትዮጵያስ በብሪክስ ምን አለች? በመካከለኛው ምስራቅ ቀጠና ባለው ጦርነት አቋሟ ምንድነው? በዝርዝር የምታደምጡት ይሆናል። በዚሁ የብሪክስ ስብሰባ ላይም ሁለቱ የብሪክስ አባል ሀገራት የሆኑት ኢራንና የተባበሩት አረብ ኤሚሬትስ ፊት ለፊት ተገናኝተው ከፍተኛ ውዝግብ ውስጥ መግባታቸውም ተመልክቷል። የሁለቱ ሀገሮች ተወካዮች በስብሰባው ላይ አንዱ የአንዱን ሀገር የሚወቅስ ነገር ሲናገሩ ተደምጠዋል። በቀጠናው ከባድ ውጥረት ላይ ነው። ጦርነቱ ዳግም የመጀመር አዝማሚያው እንደቀጠለ ነው። በዝርዝር የምታደምጧቸው መረጃዎች አሉ። አብረን እንከታተለው። በቅድሚያም የአሜሪካ ማዕከላዊ ስለላ ኤጀንሲ ሲአይኤ ያወጣው እጅግ ሚስጥራዊ የሆነ የስለላና የደህንነት ሪፖርት እንዳመላከተው ከሆነ በፋርስ ባህረ ሰላጤ አካባቢ የሚገኙ የዩናይትድ ስቴትስ የረጅም ጊዜ አጋር ሀገራት የአረብ ሀገራቱን በኢራን ላይ አዲስ የጥቃት ጦርነት ዳግም መክፈትን በሚመለከት በከፍተኛ ደረጃ መከፋፈላቸው ተዘገበ። ይህንን አስገራሚ የስለላ ሰነድ ትንታኔና መረጃዎችን በቅርበት የሚያውቁ ምንጮችን ዋቢ በማድረግ ካፒታል ኤንድ ኤምፓየር በተሰኘው ጋዜጣ እንዳስታወቀው ከሆነ አንዳንዶቹ የባህረ ሰላጤው የአረብ ሀገራት ከኢራን ጋር ያለው ጦርነት ይበልጥ ተጠናክሮ እንዲቀጥልና ወታደራዊ እርምጃ በኢራን ላይ ተወስዶ የኢራን መንግስት እንዲገረሰስ የሚፈልጉ ሲሆን፣ በሌላ ጎን ደግሞ ሌሎቹ ቁልፍ የባህረ ሰላጤ አረብ ሀገራት በዲፕሎማሲ ጉዳዩ መፍትሄ ለሰላም ቅድሚያ በመስጠት አሜሪካና እስራኤል በኢራን ላይ ለሚያድሱት አዲስ ወታደራዊ ጥቃት የሚያስፈልገውን የፖለቲካ ድጋፍም ሆነ የአየርና የምድር ክልል ፍቃድ ለመስጠት ከፍተኛ ማመንታትና ፍራቻ እያሳዩ እንደሚገኙም ተዘግበዋል። የስለላ ትንታኔው እንደሚያሳየው ከሆነ የተባበሩት አረብ ኤሚሬትሶችና ባህሬን በቅርቡ 40 ቀናት በዘለቀው ጦርነት ወቅት ከኢራን የተሰነዘረባቸውን ከባድ ያጸፋ ጥቃት ቢያስተናግዱም አሁን ድረስ በኢራን ላይ ተጨማሪና የከፋ ወታደራዊ ጥቃት እንዲሰነዘር ጠንካራ ፍላጎት እንዳላቸው ለአሜሪካ መግለጻቸው ተመልክቷል። በሀገር አሜሪካም በዊንስ ኢንስቲትዩት ምክትል ፕሬዝዳንትና በአሜሪካና የኢራን ግንኙነት ላይ ከፍተኛ ተንታኝ የሆኑት ትሪታ ፓርሲ ስለ ሁኔታው እንዳብራሩት ከሆነ የተባበሩት አረብ ኤሚሬትሶችና ባህሬን ይህንን ጦርነት የሚፈልጉበት ዋነኛ ምክንያት አሜሪካ ከኢራን ጋር በስምምነት ጦርነቱን ካቆመች ጠንካራ የሆነ የአሜሪካ ወታደራዊ ሽፋንና ድጋፍ ሳይኖራቸው ከነርሱ እጅግ የምትበልጠውና ሀያል ከሆነችው ኢራን ጋር ለብቻቸው ሊጋፈጡ ይችላሉ የሚል ከባድ ፍራቻ ስላላቸው ነው። በተለይም የተባበሩት አረብ ኤሚሬትስ በአሁኑ ሰዓት ኢንቨስተሮችና ሌሎችም ቁልፍ የሚባሉ አካላት ጦርነቱን ሽሽት ስለወጡ የኢራን መንግስት ሳይገረሰስ አሊያም በቀጠናው ላይ አስተማማኝ የሆነ ሰላም ሳይኖር ወይም ሳይረጋገጥ ኢንቨስተሮቹ እንደማይመለሱ መግለጻቸውን ተከትሎ የኢራን መንግስት እንዲወድቅላት እንደምትፈልግ ተመልክቷል። ይህ ሁኔታ ኤሚሬትሶችና ባህሬን ከእስራኤል ጋር ግንኙነታቸውን መደበኛ ለማድረግ እንደ አውሮፓውያን አቆጣጠር በ2020 የአብርሃም ስምምነትን በመፈረም ከገቡት እጅግ አሳሳቢ የሆነ ስትራቴጂካዊ ስምምነት አንዱ አካል ነው በማለት ትሪታ ፓርሲ ሁኔታውን አሳሳቢነትና የቀጠናውን ምን ያህል አደጋ ላይ እንደወደቀ ይገልጻሉ። አክለውም እነዚህ የአረብ ሀገራት ራሳቸውን ከኢራን ጋር በሚደረግ ጦርነት ግንባር ቀደም ተሰላፊ አድርገዋል። አሁን ግን እጅግ ጥልቅ ወደሆነው ማጥ ውስጥ ስለገቡ ራሳቸውን በቀላሉ ከዚህ ቀውስ ማውጣት አልቻሉም ብለዋል። ይህ የሲአይኤ ሚስጥራዊ የስለላ ሰነድ ከአረብ ሀገራቱ የተገኘው መረጃ እንዳጋለጠው ሳውዲ አረቢያ፣ ኳታርና ኩዌት አሁን ላይ በአሜሪካና በኢራን መካከል ዲፕሎማሲያዊ ሰላምና ድርድር እንዲካሄድ ከፍተኛ ድጋፍ እየሰጡ እንደሚገኙ ያጋልጣል። ትሪታ ፓርሲ ይህንን አስመልክተው ሲናገሩ ሳውዲ አረቢያዎች ይህንን ጦርነት እንዲጀምር በከፍተኛ የመንግስት እርከን ላይ ሆነው ከፍተኛ ግፊት ሲያደርጉ የነበሩ ቢሆንም አሁን ግን ድርጊታቸው እጅግ ጸጽቷቸዋል ብለዋል።
በተጨማሪም ከኢራን ጋር የጠበቀ ወዳጅነታዊ ግንኙነት ያላት ኦማን በኢራን ላይ የሚሰነዘረው ማናቸውም አይነት ወታደራዊ ጥቃት ሆነ የዩናይትድ ስቴትስ በሀገሪቱ ላይ የጣለችውን የባህር ላይ እገዳ ሙሉ በሙሉ እንደምትቃወም የስለላ ግምገማው በግልጽ አስቀምጧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁም ጊዜው ካበቃ በኋላ ስምምነቱን በራሳቸው ውሳኔ ያራዘሙት ቢሆንም በኢራን ላይ ኢሰብአዊ የሆነ የባህር ላይ እገዳ ጥለዋል ተብለው በኢራን በኩል እየተወቀሱ ነው። በዚሁ ዜና ጋር በተያያዘ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ጎን ለጎን ሳውዲ አረቢያና ኩዌት በኢራቅ ውስጥ በሚገኙና በኢራን ይደገፋሉ በሚባሉት ታጣቂ ቡድኖች ላይ እጅግ ሚስጥራዊ የሆኑ ወታደራዊ ጥቃቶችን ማካሄዳቸውን ሮይተርስ ዘግቧል። ሮይተርስ የዜና ወኪል አመሻሹን ባወጣው መረጃ እንዳጋለጠው የዜና አውታሩ እንደሚለው ይህ ጥቃት ባህረ ሰላጤ ሀገራት አሜሪካ በምትሰጣቸው የደህንነት ሽፋን ላይ የነበራቸውን እምነት እየደበዘዘ መምጣቱን ተከትሎ በግዛታቸው ላይ ለሚሰነዘር ጥቃት በራሳቸው አቅም ሆነ በራሳቸው የአጸፋ እርምጃ መውሰድ መጀመራቸውን የሚያሳይ ትልቅ ማሳያ ነው ተብሏል። ግዙፍ የአሜሪካ የጦር ሰፈሮች በግዛታቸው የሚያስተናግዱት ኩዌትና ሳውዲ አረቢያም በየካቲት ወር መጨረሻ አሜሪካና እስራኤል የከፈቱትን ጦርነት ተከትሎ ኢራን በወሰደችው አጸፋ የሚሳኤልና የድሮን ጥቃት ምክንያት የሚሳኤልና የድሮን ጥቃት ሰለባ ሆነው ነበር። ይሁን እንጂ በእነዚህ ሀገራት ላይ ያነጣጠሩት በመቶዎች የሚቆጠሩ ድሮኖች የተነሱት ከኢራቅ መሆኑ የተዘገበ ሲሆን በተለይም ደግሞ በሀገሪቱ ደቡባዊ ክፍል ከሚንቀሳቀሰውና ከቴህራን ጋር የጠበቀ ግንኙነት ካለው ከአታብ ሄዝቦላ ከተባለ ቡድን ጋር የሚመነጩ መሆናቸውም ተገልጿል። ሮይተርስ የዜና ወኪል እንደሚለን ከሆነ በሚያዝያ ወር መጀመሪያ ላይ በአሜሪካና በኢራን መካከል የተኩስ አቁም ስምምነት ከመደረሱ ጥቂት ቀን ቀደም ብሎ የሳውዲ የጦር ጀቶች በኢራቅ ውስጥ በሚገኝ የኢራን ጋር ግንኙነት ባላቸው ታጣቂዎች ይዞታ ላይ ሚስጥራዊ የአየር ድብደባ ፈጽሟል ብሏል። ሮይተርስ አክሎም እንደሚለን ከሆነ ሳውዲ አረቢያና ኩዌት በመጋቢት ላይ የኢራን መንግስት ከጥቃቶቻቸው እንዲቆጠቡ ጥብቅ ማስጠንቀቂያ ሰጥቶ እንደነበር ተመልክቷል። ከዚህ ቀደም የወጡ ሪፖርቶች እንደሚያመለክቱት ሳውዲ አረቢያና የተባበሩት አረብ ኤምሬቶችን በተመለከተ ልማቶቻቸው ላይ የደረሰው ጥቃት የአጸፋ ብድር እርምጃዎችን ለመውሰድ በማሰብ በቀጥታ በኢራን ግዛት ውስጥ ሚስጥራዊ ጥቃቶችን እንደፈጸሙ ተጋልጦ ነበር። ለበርካታ 10 ዓመታት የባህረ ሰላጤ የትብብር ምክር ቤት ጂሲሲ አባል ሀገራት የሆኑት ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኤሚሬትስ፣ ኳታርና ኦማን አሜሪካ ለምትሰጣቸው የደህንነት ዋስትና ሲሉ የአሜሪካ የጦር ሰፈሮችን ግዛታቸው በስፋት ከማስተናገድን ባለፈ በቢሊየን የሚቆጠር የአሜሪካ ዶላር የሚያወጡ የአሜሪካ የጦር መሳሪያዎችን ሲገዙ ቆይተዋል። ይሁን እንጂ የፖለቲካ ተንታኞች አሁን እንደሚሉት አሁን ላይ እነዚህ ሀገራት በራሳቸው አቅም የአጸፋ እርምጃ ለመውሰድ እያሳዩ ያለው እያደገ የመጣ ፍላጎታቸውና ድፍረት የዩናይትድ ስቴትስ ምንም አይነት ምክክር ሳታደርግ ወይም ረጅም ጊዜ ስትራቴጂ ሳይኖራት ጦርነቱን በመክፈትና እነሱንም ለኢራን ጥቃት አጋልጣ በመስጠቷ ምክንያት በአሜሪካ ላይ ያደረባቸው ከፍተኛ ብስጭትና ቁጣ በግል ያሳያል ይላል ትንታኔው። በአቡዳቢ የሚገኘው የዛይድ ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር የሆኑት ካሊድ አልዛይኒ በቅርቡ ለታዋቂው የዘ ጋርዲያን ጋዜጣ በሰጡት ቃለ ምልልስ እጅግ መሰረታዊና ትልቁ ጥያቄ የምክክር ጉዳይ ነው ባይ ናቸው። የዩናይትድ ስቴትስ በቀጠናው ውስጥ ወታደራዊ ዘመቻ የምታካሄድ ከሆነ የባህረ ሰላጤው ሀገራት በእርግጥም እነሱ አስፈላጊ ነው ብለው የሚያምኑትን አይነት ትክክለኛ አጋርነትና ደህንነት ድጋፍ እያገኙ ነው ወይ የሚለው ጥያቄ አጠያያቂ ነው በማለት የችግሩን ስረ መሰረት ያብራራሉ። ተንታኙም ሲናገሩ የረጅም ጊዜ እይታን ስንመለከት ይህ በመካከለኛው ምስራቅ የተከሰተው አውዳሚ ጦርነት በባህረ ሰላጤ ንጉሳዊ ስርዓቶች ዘንድ እጅግ አስጨናቂና ከባድ ጥያቄ የሚፈጥር ነው ብለውታል። በተለይም በግዛታቸው በሚገኙ የአሜሪካ የጦር ሰፈሮችና በዋሽንግተን ላይ ያላቸው ከልክ ያለፈ የደህንነት ጥገኝነት በእርግጥም እንደ ወሳኝ የደህንነት ሀብት የሚታይ ነው ወይስ ሀገሪቱን አላስፈላጊ ለሆነ ጥቃትና አደጋ የሚያጋልጥ ከባድ የደህንነት ዕዳና ሸክም ነው የሚለው ጉዳይ ላይ ዳግም በስፋት እየተገመገመ ይገኛል ብለዋል። ይህ የፖለቲካና ወታደራዊ መተማመን መሸርሸር በቀጣይም የመካከለኛው ምስራቅን የጂኦፖለቲካ አሰላለፍ ሙሉ በሙሉ ሊቀይረው እንደሚችልም በስፋት ታምኖበታል። ይህ በእንዲህ እንዳለ የዓለምን የፖለቲካ ሚዛን ሊቀይር በሚችል መልኩ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራን ዋነኛ ስትራቴጂካዊ አጋር ወደ ሆነችው ቻይና ያቀኑት ታሪካዊ ጉብኝት ኢራናውያንን በከፍተኛ ትኩረትና በንቃት እየተከታተሉት ይገኛሉ። ፕሬዝዳንት ትራምፕ የኢራንን እጅግ ጠንካራ አጋር ከሆኑት የቻይናው መሪ ጂ ጂንፒንግ ጋር የሚያደርጉትን ይህን ስብሰባ የኢራን ጦርነት አጀንዳ ቀዳሚውና ዋነኛው የውይይት ርዕሰ ጉዳይ አድርጎታል። ይህንን አጋጣሚ በመጠቀም የቴህራን መንግስታዊ መገናኛ ብዙ
ብዙሃን ይህንን የትራምፕን ጉብኝት እንደ አንድ ትልቅ የፖለቲካ ሽንፈት በመቁጠር በከፍተኛ ስላቅና ፌዝ እያስተጋቡት ይገኛሉ። የኢራን ብሔራዊ የዜና አገልግሎት የሆነው INM በዋና ገጹ ላይ ባወጣው ትኩረት ሳቢ አንኳር የዜና ትንታኔውም ፕሬዝዳንት ትራምፕ ከፍተኛ የሆነ ዲፕሎማሲ ቀውስ ገጥሟቸው ወደ ቻይና አቅንተዋል በማለት የአሜሪካን ዲፕሎማሲ አጣብቂኝ ያብራራል። የዜና ወኪል በዘገባው እንደሚለው ዩናይትድ ስቴትስ የጀመረችውን መቋጫ ያጣውን የቀጠናውን ጦርነት ግጭት በራሱ አቅም መቆጣጠር ስላቃታት ነው አሁን ላይ ፕሬዝዳንቱ ራሳቸው ወደ ቻይና ሄደው ኢራንን አማሉ ለማለት ነው ብለዋል። ይሁን እንጂ ከዚህ ሚዲያ የቃላት ጦርነት ጀርባ ያለው እውነተኛ መሬት ላይ ያለው ሀቅ ሲታይ ሁለቱም ተፋላሚ ወገኖች ማለትም ዩናይትድ ስቴትስም ሆነች ኢራን አሁን ከገቡበት የፖለቲካና ወታደራዊ አለመረጋጋት መውጫ መንገድ ለማግኘት አይናቸውን ሁለቱም ወደ ቻይና ጥለዋል። ይህ መዘጋጋትና ከፍተኛ የሆነ ውጥረት የዓለምን ኢኮኖሚ ደም ስር የሆነው የሆርሙዝ ወሽመጥን መዘጋትን እንዲሁም በኢራን የኒውክሌር እንቅስቃሴ ላይ ምንም አይነት የስምምነት ነጥብ ላይ መድረስ አለመቻላቸው በዋናነት ይህንን ጉዳይ ያካተተ ስብሰባ ነው። ከዚሁ ከሆርሙዝ የባህር ወሽመጥ ጉዳይ ሳንወጣ የሆርሙዝ የባህር ወሽመጥ አሁንም ድረስ አደገኛ ወታደራዊ ትንኮሳዎች ማዕበል ሆኖ ቀጥሏል። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ማዕበል ባወጣው መግለጫ እንዳለው ከሆነ በተባበሩት አረብ ኤምሬትሶች የባህር ዳርቻ አቅራቢያ በተለይም ከሆርሙዝ ባህር ወሽመጥ ራቅ ብሎ አንድ የንግድ መርከብ ማንነታቸው ባልታወቁ ታጣቂ ኃይሎች ዛሬ አመሻሹን ታግቶ መወሰዱንና አቅጣጫውን ቀይሮ ወደ ኢራን ግዛት የውሃ ክልሎች የተወሰደ እንደሆነ አመልክቷል። የዩናይትድ ኪንግደም የባህር ላይ የንግድ ስራዎች ማዕከል በሪፖርቱን በግልጽ እንዳስቀምጠው ይህ መርከብም በፉይራ በስተሰሜን ምስራቅ 38 የባህር ማይል ርቀት ላይ መልህቁን ጥሎ ቆሞ በነበረበት ወቅት ምንም አይነት ህጋዊ ፍቃድ በሌላቸው ግለሰቦች በኃይል ቁጥጥር ስር የዋለ ነው ብለውታል። በአሁኑ ሰዓትም ጉዞውን በቀጥታ ወደ ኢራን የግዛት ውሃዎች በማድረግ ላይ ይገኛል። ይህ የመርከብ ጠለፋ ክስተት የተሰማው ኢራንና ዩናይትድ ስቴትስ በባህር ወሽመጡ ላይ የነበራቸውን ተቀናቃኝ የባህር ላይ እገዳዎችን ባጠናከሩበትና በዚህ ቁልፍ የውሃ መስመር አካባቢ በርካታ መርከቦች በተደጋጋሚ ጥቃት እየደረሰባቸው ባለበት እጅግ ፈታኝ ወቅት ላይ ነው። የዓለምን 20% የነዳጅና የፈሳሽ ተፈጥሮ ጋዝ ጭነት የሚያስተናግደው ይህ ወሳኝ የባህር ወሽመጥ የካቲት 28 ማለትም ፌብሩዋሪ 28 በአሜሪካ በእስራኤልና በኢራን መካከል ጦርነት ከፈነዳበት ጊዜ አንስቶ በኢራን በኩል በሚደረግ ጥብቅ ወታደራዊ ቁጥጥር የባህር ላይ ጭነት ትራንስፖርት በአብዛኛው ተዘግቶ ይገኛል። በአንጻሩ ደግሞ የአፕሪል ስምምነት ተግባራዊ የተደረገውና እጅግ ተሰባሪ ሊሆን በሚችለው የተኩስ አቁም ስምምነት ቢኖርም ዩናይትድ ስቴትስ በበኩሏ በኢራን ወደቦች ላይ የራሷን ባህር ላይ እገዳ ማድረጉ ይታወቃል። ይህ ሁሉ የባህር ላይ ውጥረትና የንግድ መስመር መዘጋትን በተመለከተ የኢራን መንግስት የራሱን ይፋዊ አቋም ያንጸባርቃል። በሌላ በኩል በኢራን ጉዳይ የሚነጋገረው ኢትዮጵያ እየተሳተፈችበት የምትገኘው የብሪክስ ስብሰባ በዛሬው ዕለት ተጀምሯል። በኢራን የሚካሄደው ጦርነት ዋነኛ አጀንዳ እንደሆነለት በተነገረው የብሪክስ አባል ሀገራት ስብሰባ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም ተሳታፊ ሆነዋል። በባህረ ሰላጤ የሚካሄደው ጦርነት ከተጀመረ በኋላ የመጀመሪያ የሆነው ኢራን አባል የሆነችበት የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ በህንዷ መዲና ደልሂ ዛሬ መካሄድ ጀምሯል። የውጭ ጉዳይ ሚኒስትር ማህበራዊ ሚዲያ ገጹን ባወጣው መግለጫ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሁሉንም ሀገራት ተጠቃሚ በሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግ ተናግረዋል። አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል መናገራቸው ተመልክቷል። ብሪክስ ሰላምና ደህንነት እንዲሁም ፍትሃዊና ቋሚ ዓለም አቀፍ ስርዓትን ለመዘርጋት ብሪክስ ሚና መጫወት አለበት ሲሉም ተደምጧል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባን ከ2 ዓመት በፊት የተቀላቀለችው ኢትዮጵያ የውጭ ጉዳይ ሚኒስትሯ ተወክላ በዛሬው ዕለት በስብሰባው እየተሳተፈች ነው። ጦርነት ውስጥ የምትገኘው ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባራችን ወደ ህንድ የላከች ሲሆን ሚኒስትሩ ከስብሰባው ጎን ለጎንም ከብሪክስ አባል ሀገራት አቻዎቻቸው ጋር ውይይት እያደረጉ ነው። በዚህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የውይይቱ ዋነኛ አጀንዳ ሆኗል። የህንድ የውጭ ጉዳይ ሚኒስትር ሱብራማኒያ ጃካይቫ እንደተናገሩት ከሆነ ዓለም አቀፍ ቀጠናዊ ጉዳዮች ላይ ያለውን ትብብር በማጠናከር ላይ ውይይት ያደርጋሉ። የህንድ የውጭ ጉዳይ ሚኒስትር በስብሰባው መክፈቻ ላይ ባደረጉት የመክፈቻ ንግግር ብሪክስ በማደግ ላይ ላሉ ሀገራት ከጤና፣ ከፋይናንስ እንዲሁም እየናረ ካለው የነዳጅ የምግብና የማዳበሪያ ዋጋ አንጻር ድጋፍ ያደርጋል ብለዋል። ይህ ስብሰባ በተለይም በዓለም አቀፍ ግንኙነት ላይ ከፍተኛውን ለውጥ እየታየ ባለበት ጊዜ የሚካሄድ መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩ እየተጠናከሩና በማደግ ላይ ያሉ ሀገራት ብሪክስ የበለጠ የሚያረጋጋና ገንቢ ሚና እንዲኖረው ይፈልጋሉ። በህንድ ኒው ዴልሂም በዛሬው ዕለት የተጀመረው የቡድኑ አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ እስከ ፊታችን አርብ ድረስ የሚቀጥል ይሆናል ተብሎ ነው የሚጠበቀው።
ይህ በእንዲህ እንዳለ ኢራንና የተባበሩት አረብ ኤሚሬቶች በብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ በከፍተኛ ሁኔታ መወዘገባቸው ተሰምቷል። ህንድ ውስጥ እየተካሄደ በሚገኘው በብሪክስ ስብሰባ ላይ እየተሳተፉ ያሉት የኢራን የውጭ ጉዳይ ሚኒስትር የተባበሩት አረብ ኤሚሬቶች ኢራን ላይ በከፈተችው ወታደራዊ ዘመቻ ቀጥተኛ ተሳትፎ እንዳላት በመጥቀስ መክሰሳቸውን የኢራን መገናኛ ብዙሃን ዘግበዋል። ውዝግቡ የተነሳው ኤሚሬቶች የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ወቅት ወደ ሀገሪቱ መጓዛቸውን በመግለጽ ያወጡትን መግለጫ ባስነበበችበት ማግስት ነው። የኢራን የውጭ ጉዳይ ሚኒስትር ራሳቸው ከዚያ በፊት በብሪክስ ስብሰባ ተገኝተው ባደረጉት ንግግር መከፋፈልን ለመዝራት ከእስራኤል ጋር የተጣመሩት አካላት ተጠያቂ መሆን አለባቸው በማለት በስብሰባው ላይ ተናግረዋል። አባክቺም በብሪክስ መግለጫ ላይ የኤሚሬትስን ያልጠቀስኩት ለአንድነት ስል ነው። እውነታ ግን የተባበሩት አረብ ኤሚሬቶች በሀገሬ ኢራን ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራት። ጥቃቶቹ ሲጀመሩ የሀዘን መግለጫ እንኳን አላወጡም ሲሉ መክሰሳቸውን ሮይተርስ የጠቀሰው የኢራንን መገናኛ ብዙሃን ዘግበዋል። ዘገባዎቹ እንደሚያመለክቱት የኢራን የውጭ ጉዳይ ሚኒስትር የአሜሪካ ጦር ሰፈሮችም ሆኑ ከእስራኤል ጋር ያላትን ግንኙነት ለኤሚሬቶች ደህንነት አላስገኘላትም፣ ወደፊትም ቢሆን አያስገኝላትም ሲሉ ተናግረዋል። ኢራንን በተመለከተ የምትከተለው ፖሊሲም በድጋሚ እንድታጤንም የኢራን የውጭ ጉዳይ ሚኒስትር በብሪክስ ስብሰባ ላይ የተባበሩት አረብ ኤሚሬትስን አሳስበዋል። ጎን ለጎን ሆነን በሰላም መኖር አለብን። ይህ ደግሞ የሰላማዊነት ግንኙነትን መኖርና በሁለቱ ሀገራት መካከል ሙሉ የሆነ መረዳዳትን የሚጠይቅ ነው። አሊያ ግን ባህር ተሻግሮ ከመጣ ሀገር ጋር ስምምነት አድርጎ ጎረቤትን እዋጋለሁ ማለት ፍጹም የሚያስኬድ አይደለም ሲሉ የውጭ ጉዳይ ሚኒስትሩ ለኤሚሬትስ ጥብቅ ማሳሰቢያ ሰጥተዋል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።